የሆርሙዝ ነገር ቦግልም ብልጭ ድርግም ሆኗል። በ24 ሰዓታት ውስጥ ተከፈተ ተዘጋ ዜና ተደጋግሞ ይደመጥበታል። አሜሪካ ሆርሙዝ ተከፈተ እንኳን እኔ ቻይና ራሱ ደስ አላት ብላ መግለጫ ባወጣችበት ቅጽበት አንዲት ስህተት ሰራች። ከኢራን ወደቦች የሚወጡ አሊያም ወደ ኢራን ወደቦች የሚንቀሳቀሱ መርከቦች አሁንም ታግተዋል፣ እግድ ተጥሎባቸዋል ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ኢራን ይህንን ሰምታ ኖራለች። ታዲያ እኛ ላይ እግድ ከተጣለ ማን ጉልበት ኖሮት ሊያልፍ ነው ብላ ኢራን ደግሞ በድጋሚ የሆርሙዝ ሰርጥን መዝጋቷን አሳውቃለች። ዓለም አሁን በሆርሙዝ ሰርጥ ማን እንደሚያዝ ግልጽ ብሎለታል። ከዚህ ቀደም የምዕራቡ ዓለም መገናኛ ብዙሃን ኢራን የሆርሙዝ ሰርጥን ዘግቼዋለሁ አለች ብለው በትምህርተ ጥቅስ ውስጥ አስገብተው ሲዘግቡ የነበረ ቢሆንም አሁን ግን ኢራንን ያመኗት ይመስላሉ። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን የሆርሙዝ ሰርጥ በድጋሚ ተዘጋ ሲሉ ዘግበዋል። ለዓለም ሰላም መልካም ቀን ነው እንዳልተባለ በ24 ሰዓታት ውስጥ ነገሮች ተደበላለቁ። አርብ ዕለት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ሰርጥ ተከፈተ ቢሉም አሁን ግን ኢራን መልሳ ዘግተዋለች። ዓለም አቀፍ መገናኛ ብዙሃንም ግራ ተጋብተዋል። እናንተ ብቻ አይደላችሁም እያሉ ነገሩን ለማብራራትም ጥረት እያደረጉ ነው። ይህ እንዳለ ሆኖ የኢራን ሚሳኤሎች ከተቀበሩበት ተቆፍረው ብቅ ብቅ እያሉ ይገኛሉ። አሜሪካም አምናለች በሺዎች የሚቆጠሩ ሚሳኤሎችና ድሮኖች አሁንም ከቴህራን የሚመጣው ስጋት ሙሉ ለሙሉ አልተቋጨም እያለች ነው አሜሪካ በባለስልጣኖቹ አማካኝነት። ይህ እንዳለ ሆኖ አሁን እየወጡ ያሉ ሰበር ዜናዎች በሆርሙዝ ሰርጥ አካባቢ ሲተላለፍ የነበሩ ጀልባዎች መመታታቸው ተሰምቷል። መርከቦቹ በኢራን አብዮታዊ ጦር እንደተመቱ ነው እየተነገረ የሚገኘው። ኢራን ከፍቼዋለሁ ካለች በኋላ ብቅ ያሉት እነዚህ መርከቦች ዘግቼዋለሁ የሚለውን ዜና የሰሙ አይመስሉም። በኢራን ተተኩሶባቸዋል። ጉዳዩ እያነጋገረ ነው፣ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በቅድሚያም የሆርሙዝ ነገር ብልጭ ድርግም ቦግልም ሆኗል። በ24 ሰዓታት ውስጥ ተከፈተና ተዘጋ የሚሉ ዜናዎችን የሚያስተናግደው ይህ ወሳኝ መተላለፊያ ግራ የሚያጋቡ ዜናዎችን በተከታታይ እያስደመጠ ይገኛል። የሆርሙዝ ሰርጥን ከዘጋች በኋላ ከአሜሪካ ጋር ተደራድራ የተኩስ አቁም ስምምነት ያደረገችው ሀገረ ኢራን የተለያዩ ቅድመ ሁኔታዎችን አስቀምጣ እንደነበር የሚታወቅ ነው። በሊባኖስም ግጭቱ የሚቆም ከሆነ ሆርሙዝን እከፍተዋለሁ ብላ ነበር። በኋላ ላይ ደግሞ በከፊል እከፍተዋለሁ ብላ እየሰራች በነበረችበት ሰዓት አሜሪካ መታ አንቺም ራስሽ በሆርሙዝ አትተላለፊም አለች። የአሜሪካ ጦርም ትዕዛዜን አክብረው 21 መርከቦች ወደ መጡበት ተመልሷል ሲል ይፋዊ መግለጫ ሰጠ። በኋላ ላይ ግን በሊባኖስ ያለው ግጭት እንዲቆም አሜሪካ ሊባኖስንና እስራኤልን አግባባች። ሂዝቦላህም እስካልተተኮሰብኝ ድረስ አልተኩስም አለ። ኢራንም ደስ አላት። አጋሯ ሂዝቦላህ ከእስራኤል ጥቃት የሚርቅላት ከሆነ ወደ ሊባኖስም የማይተኮስ ከሆነ ምን ገዶኝ ብላ ሆርሙዝ ሰርጥን ሙሉ ለሙሉ እንደከፈተች አሳወቀች። የተኩስ አቁም ስምምነቱ እስካለ ድረስ ሆርሙዝ ሰርጥ ክፍት ነው ስትል በውጭ ጉዳይ ሚኒስትሩ አባስ አራግቺ አማካኝነት በገሃድ ተናገረች። ይሁንና ይህ ቃል ኪዳን 24 ሰዓታትን እንኳን ሳያስቆጠር ተዘጋ ወደሚል ዜና ተቀየረ። ኢራን ሆርሙዝ ሰርጥን ዘጋሁት ያለችበት ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ ሰርጥን ብትከፍተውም ወደ ሆርሙዝ የሚገቡ ከሆርሙዝም የሚወጡ የኢራን መርከቦች አሊያም ወደ ኢራን የሚሄዱ ሌሎች መርከቦች እገዳው አልተነሳላቸውም ማለታቸውን ተከትሎ ነው። እንዲህ ከሆነማ ብላ ኢራን መልሳ የሆርሙዝ ሰርጥን መዝጋቷን አሳወቀች። የቢቢሲዋ ጉምቱ ጋዜጠኛ ሊስ ዱቼት ግራ ተጋብታችኋል አይደለ? እናንተ ተከታታዮቻችን ብቻ ሳትሆኑ እኛም ጭምር
ግራ ተጋብተናል፣ ብቻችሁን አይደላችሁም ስትል ሰፋ ያሉ ነገሮችን እያብራራች ነው። ዓለም እንደ ግለሰብ ግቢ ሆርሙዝ ተከፈተና ተዘጋ እያለ በሚሰማበት ሰዓት ይህንን ትዕዛዝ ተላልፈዋል የተባሉ መርከቦች እንደተመቱ እየተነገረ ነው። የብሪታንያ የመርከብ ንግድ ድርጅት የሆነው ዩኬኤምቲኦ ይፋ ያደረገው መረጃ እንደሚጠቁመው በሆርሙዝ ሲተላለፉ የነበሩ መርከቦች ከኢራን አብዮታዊ ዘብ በተተኮሱ ጥይቶች ተመተዋል። በሰሜን ምስራቅ ኦማን አካባቢ በሚንቀሳቀሱበት ሰዓት ነው እነዚህ መርከቦች ተመተዋል የተባለው። በሌላም አጋጣሚ በዛው በሆርሙዝ ሲተላለፉ የነበሩ መርከቦች መመታታቸውን ሮይተርስ ዘግቧል። ኢራን በትዕዛዜ ቀልድ አላውቅም ብላ ነው ይህንን እርምጃ የወሰደችው። አስገራሚው ነገር ታዲያ የራሷን የኢራንን ቃል ሰምተው ነው እነዚህ መርከቦች ተከፈተልን እሰየው ብለው በሆርሙዝ መተላለፍ ጀምረው የነበሩት። ኋላ ላይ ሐሳቧን ስትቀይር ግን ሰለባ ለመሆን ተገደዱ። ይህ እንዳለ ሆኖ አሁንም የኢራን ጦር እስከ አፍንጫው ታጥቋል እየተባለ ነው። በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ታጥቋል የተባለው የኢራን ጦር 40 ቀን ገደማ የፈጀው ድብደባ ምንም እንኳን ጉዳት ቢያደርስበትም ሙሉ ለሙሉ አቅሙን እንዲያሟጥጥ አላደረገውም ይላል የቢዝነስ ኢንሳይደር ዘገባ። አሜሪካና የገልፍ ሀገራት 1700 የኢራን ባሊስቲክ ሚሳኤሎችንና ድሮኖችን መክተናል በአንድ ወር ጊዜ ውስጥ ብለው መናገራቸው የሚታወቅ ነው። በሺዎች የሚቆጠሩ ባሊስቲክ ሚሳኤሎች፣ ክሩዝ ሚሳኤሎችና ድሮኖችን ታጥቃለች የተባለችው ሀገረ ኢራን ከነማስወንጨፊያዋ በርካታ ጉዳት እንደደረሰባት በፔንታገን ሪፖርት ቢደረግም የፔንታገን ባለስልጣናት ሹልክ ብለው በኮንግረስ የሚናገሩት ግን ሌላ ሆኗል። በኮንግረስ ፊት የተናገሩትና ወታደራዊ መረጃዎችን ያቀረቡት ሌተናንት ጀነራል ጄምስ አደምስ እጅግ አስገራሚ ጉዳዮችን አንስተዋል። በአሜሪካ ጦር የመከላከያ መረጃ ኤጀንሲ ዳይሬክተር የሆኑት ሌተናንት ጀነራል ጄምስ አደምስ በኮንግረሱ ፊት ቀርበው ነው ይህንን የተናገሩት። አጥፍቶ ጠፊ ወይም ካሚካዚ ድሮኖችን ጨምሮ በሺዎች የሚቆጠሩ ሚሳኤሎችን ኢራን እንደያዘች አረጋግጠናል ብለዋል። ከእርሳቸው በፊት የፔንታገን ባለስልጣናት ሚኒስትሩን ፒታክሴት ጨምሮ ኢራን የደበቀቻቸውን የጦር መሳሪያዎች እያወጣች ነው ማለታቸው ይታወሳል። የሳተላይት ምስሎችም ይህንን አመላክተዋል ያለችው አሜሪካ ኢራን የደበቀቻቸውንና ከመሬት በታች እቅፍ አድርጋ ያስቀመጠቻቸውን ሚሳኤሎች ቁፋሮ ተጧጡፏል ተብሎ ነበር። እኒህ ጀነራልም አሁንም ቢሆን ከፍተኛ ምት የኢራን ጦር ቢያርፍበትም በርካታ የጦር መሳሪያዎችን እንደታጠቀ እናውቃለን ብለዋል። ኦፕሬሽን ኤፒክ ፊውሪ የሚለውን ዘመቻቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካስጀመሩ በኋላ ከ80 እስከ 90 በመቶ የሚሆነው የኢራን የሚሳኤል እና የአየር መከላከያ ስርዓት እንዳልነበር እንደሆነ ሲነገር ሲዘገብ ቆይቷል። ይሁንና ኢራን በመሬት ውስጥ ደብቃ የቆየችውን ሚሳኤል አሁን አቧራውን አራግፋ እያስነሳች ነው ተብሏል። ይህንን ለምን ታደርጋለች የሚል ጥያቄ ሊነሳ ይችላል። በቀጣይ የተኩስ አቁም ስምምነቱ ቀናት ይጠናቀቃሉ። እናም ዳግም ወደ ጦርነት ሁለቱ ሀገራት ሊገቡ ይችላሉ። ኢራን ለዚህ ዝግጅት ይመስላል ይህንን እያደረገች የምትገኘው። በእርግጥ ሰላም ሰፍኖ ኢራን የምትተኩስበት እድል ከሌለ እነዚህ መሳሪያዎች በአግባቡ ይቀመጣሉ። 450 የኢራን የባሊስቲክ ሚሳኤል ማከማቻዎችን፣ 800 የካሚካዚ ድሮን ማጠራቀሚያዎችን አውድም ያለው ያለችው አሜሪካ አሁን ግን ኢራን ሚሳኤሎቹን ብቻ ሳይሆን ማስወንጨፊያዎቹንም ጭምር ከመሬት ጎትታ እያወጣች ነው ስትል አሳውቃለች። ኢራን በመሬት ውስጥ የሚሳኤል ከተማ የሚባሉ የተለያዩ የሚሳኤል ማከማቻዎች እንዳሏት ሲነገር ቆይቷል። አሜሪካ ማወቅና ማግኘት የምትችለውን እንዲሁም ማውደም የምትችለውን ጥቃት ብትፈጽምበትም ሁሉንም አግኝተዋለች ማለት አይደለም። ኢራንም እያዘናጋች እያባበለች ሙሉ ለሙሉ ጦሯ የወደመ እያስመሰለች ቀስ በቀስ የፈጸመቻቸው ጥቃቶች በመላው ዓለም ህመም እንዲሰማ አድርጓል። እስራኤልም 10800 የሚሆኑ ወታደራዊ ኢላማዎችን በኢራን እንደደበደበች አሳውቃለች። ከ2000 በላይ የሚሆኑ የመድፍና የከባድ መሳሪያ ድብደባዎችን፣ በሺዎች የሚቆጠሩ የአየር ጥቃቶችን በሊባኖሱ ሂዝቦላህ ላይ ፈጽሜያለሁ ያለችው እስራኤል
ጥቃቷን በየትኛውም ሁኔታ አጠናክሮ ለመቀጠል ዝግጁ መሆኗን ማረጋገጧ ይታወቃል። ሞላ ጎደለ እየተጫወቱ የሚመስሉት አሜሪካና ኢራን እዚህም እዚያም ያስቀመጧቸውን ካርዶች እያነሱ በጨዋታው በፍልሚያው ቀጥለዋል። ዓለምም ደህና ተረጋግቶለት የነበረው የነዳጅ ገበያ ዳግም አደጋ ውስጥ ሲገባ እየተመለከተ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።